ተመልካቾቻችን አዲስ መዝናኛ አሁንም ቀጥሏል። በቀጥታ ስርጭት ከናንተ ጋር ቆይታ ማድረጋችን እንዲሁ ደግሞ ለጥቂት ደቂቃዎች በተለያዩ ጉዳዮች እንቆያለን። አሁን ሁላችንም እንደምናውቀው እንግዲህ አርብ ዕለት የሸዋል ኢድ በዓል በሐረሪ በድምቀት ተከብሯል። ደግሞ ስለ ሸዋል ኢድ እና መሰል ሀሳቦች ልንጨዋወት እዚህ በቀጥታ ስርጭት እንግዶችን ጋብዘንላችኋል። እንግዶቻችን ኢንጂነር አቡበከር ካሚል ሸሪፍ የሐረሪ ተወላጅ እንዲሁም ደግሞ ሰዓድ አብዱራህማን በአዲስ አበባ የሐረሪ ዲያስፖራዎች ልማት ማህበር ምክትል ፕሬዝዳንት ናቸው። ከኛ ጋር ቆይታ ስለምታደርጉና አክብራችሁን ስለመጣችሁ እጅግ እናመሰግናለን። እኛም እናመሰግናለን። እንኳን ደህና መጣችሁ። ያው ሐረርን እኮ ስታስብ የፍቅር ሀገር አይደል የሚባለው? ስታያቸው ራሱ ሐረሪ ሄድ ካልመሰለ በጣም ደስ የሚለው የሚገርምሽ ደግሞ እኮ ሐረር ሸዋበር፣ ቡዳበር፣ ፍላናበር ኤረር በርና ሰንጋ በር አይደል? በር አልተሳሳትኩም። በፍቅር ንግባ እንደው ደስ ይልሻል። እነዚህ በሮችን ወለል አርጋ ሁሉ ጊዜ ሐረር ነፃ በሆነ መንፈስ ደስ በሚል የእንግዳ አቀባበል ስሜት እንዲያውም አንዳንድ የሐረርን ንጹህነት ሁላ እኛ በጨዋታ ሁላ ስናወራ ፈታ በላቦ ለቀቅ በል እንደ ሐረር እንጂ አቦ ምናምን እንላለንና ሐረር እንዲህ አይነት ውብ ምድር ናትና አሁን ደግሞ ከናንተ ጋር ስለ ሐረር ልናወራ መጣን። እንደው ግን በእናንተ አንደበት ሐረር እንዴት ትገለጻለች? ሐረር ኢንጂነር አንተ ጋር ልምጣ። ቴንክ ዩ ስለጋበዛችሁን በጣም እናመሰግናለን። ሐረር ስለ ሐረር ስናወራ እንግዲህ ብዙ ነገር ነው ሊነሳ የሚችለው። ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦችና ህዝቦች ሀገር ናት። ከነዚህ መሀልም የሐረሪ ብሔረሰብ አንዱ ነው እና ሐረር ጥንታዊት ሀገር ናት። ሐረር የቆየ ታሪክ ያላት ሀገር ናት። ሐረር የምትገኘው በምስራቅ ኢትዮጵያ በሐረሪ ክልል በሐረር ከተማ ሐረሪዎች ይኖራሉ እና ሐረር ከተማ በ2004 በኢሮፓያኖች አቆጣጠር ኦኬ በባርሴሎና በተዘጋጀው ፕሮግራም ላይ ስፔን ባርሴሎና ከተማ ላይ እዛ በተዘጋጀው ከተማ ቅድም እንዳልከው የመቻቻል የፍቅር የሰላም ሀገር ተብላ እውቅና ተሰጥቷት ሽልማት አግኝታለች። ሐረር የጻድቃን ከተማ ነው የምትባለው። ከተማዋ መዲነቱል አውሊያ ነው የሚባለው በአረብኛና በአደርኛ። ይሄ ማለት የጻድቃን ከተማ ሲቲ ኦፍ ዘ ሴንት ማለት ነው። በተጨማሪ ይሄ እድሜ ጠገቡ የሐረር ጀጎል ግንብ እና ከተማው ኦኬ በዩኔስኮ በሚዳሰስ ቅርስ በ2006 ዓመተ ምህረት ተመዝግቧል። ሐረር ብዙ በዩኔስኮ ያስመዘገበቻቸው እንትኖች አሉ። በተጨማሪም በ2024 በአውሮፓውያኖች አቆጣጠር በማይዳሰስ ቅርስ ኢንታንጀብል የምንለው የማይዳሰስ የምንለው ቅርስ ምንድነው? ህዝቡ እየኖረ ያለው የባህል ቅርስ ተዕለት ተዕለት ያለበት የህዝቡ አኗኗር ህያው የሆነ ባህሉ ይሄ ኢንታንጀብል ይባላል። በዚህ ሸዋሊድ በዓል በዩኔስኮ ተመዝግቧል። እንዴት ደስ ይላል። ሐረሪ ሄዶ ለማያውቅ ሰው ሐረርን እንዲህ በትንሹ በጥቂቱ ገልጸውልናል። ደግሞ ለመሄድም ሁላችንም እንድንጓጓ ያያትም ሰው ደግሞ ድጋሚ እንዲሄድም የሚያደርግ ነው። እንኳን ደህና መጣችሁ በድጋሚ እናመሰግናለን። እስኪ ለሐረር ለፍቅር ሀገር ለሐረር ደስ ይላል። ሸዋሊድ እንግዲህ ባሳለፍነው አርብ ተከብሯል። ለመሆኑ ሸዋሊድ ምንድን ነው? ኦኬ ሸዋሊድ በቀጥታ ከረመዳን ወር የረመዳን ወር በእስላሚክ አቆጣጠር በሂጅሪያ 9ኛ ወር ነው። የጾም ወር ነው። ረመዳን የተቀደሰ ወር ነው። ይህ ወር ካለቀ በኋላ በ10ኛው ወር የሸዋሊድ ይመጣል እና ሸዋሊድ የመጀመሪያው ቀን የረመዳን ኢድ የምንለው የኢድ አልፈጥር በዓል የምንለው ያ ነው የሚከበረው። ከሁለተኛው ቀን ጀምሮ በሸዋሊድ ተከታታይ 6 ቀን የሸዋሊድ ጾም አለ። የሸዋሊድ ጾም የሚለው ስያሜውን ያገኘው ከወሩ ነው። ሸዋል 10ኛው ወር ብለናል በእስላሚክ አቆጣጠር በሂጅሪያ። የወሩ ስም ሸዋል ነው። ስለዚህ በእነኛ ቀናቶች የሚጾመው 6 ቀን ጾሙ የሸዋል ጾም ይባላል። ይህንን ጾም የሚጾሙት በተለያየ ምክንያት ጾማቸውን ያፈረሱ ያጓደሉ ሰዎች ምክንያታዊ በሆነ ነገር እነኛ የመጾም ግዴታ አለባቸው። እንደዚሁም ደግሞ ሌላው ሙስሊሙ ማህበረሰብ 6ቱን ቀን ይጾሙታል። ምክንያቱም ምንድነው
ነቢዩ ሰለላሁ ዐለይሂ ወሰለም ይህንን 6 ቀን ጾሞታል እና ረመዳንን ጾሞ 6 ቀኑን ያስከተለ አመቱን ሙሉ እንደ ጾመ ነው የሚል አስተምሮታል። ስለዚህ አብዛኞቹ ይጾሙታል። አሁን እነኚህ በፍቃደኝነት የሚጾሙት ለነሱ የሱና ጾም ነው የሚሆነው። የሱና ጾም ማለት አንድ ሰው በፍቃደኝነት የሚጾመው ጾም ነው። እነኛ ግን ያጎደሉ ምናምን ለነሱ የግዴታ ጾም ነው የሚሆንባቸው። ይህንን ጾም ከጾሙ በኋላ በ8ኛው ቀን ሀረር ላይ የሸዋሊድ በዓል ይከበራል። ሸዋሊድ የሀረሪዎች በዓል ነው። የሀረሪዎች ባህላዊ በዓል ነው ሸዋሊድ። በ8ኛው ቀን የሚያከብሩት ነው የሚሆነው። የሸዋሊድ በዓል ለሀረሪዎች ልዩ የማንነት መገለጫ ነው። ሀብታቸው ነው። እንደ ሀብታቸው እሱ ላይ እንዲያውም ልመጣ ነበረ። ቆንጆ ነው ኢንጂነር አንስተዋል። እንደው የአካባቢው መንፈሳዊ ስነ ስርዓትን በተመለከተ እንዴት ይከበራል፣ በምን አይነት ሰዎች ይከበራል የሚለውን እሱን እንድታወራን ፈልገን ነበር። ኦኬ፣ በዓሉ የሚከበረው ከሸዋሊዱ በስከ 8ኛው ቀን በፊት 3 ቀን ከዛ በፊት ባለው ለ3 ቀን በተከታታይ ነው የሚከበረው። ይሄ ማለት ምንድነው? በሸዋሊድ በ6ኛው ቀን ማታ አባቶች፣ እናቶች ሁሉም ይሰበሰቡና ሀረር በጣም የአድባራ አገር ናት። ብዙ አድባራቶች አሏት እና 2 የታወቁ አድባሮች አሉ። እዛ ይሄዱና ከ3 ሰዓት በኋላ ቀን ይጾማሉ። ሸዋል ላይ ይጾሙና ማታ ከ3 ሰዓት በኋላ እዛ ዚክር ያደርጋሉ። ዚክር የሀረሪዎች መለያ ናት። እንደገና ዚክር ማለት ምንድነው? በሌላው ማህበረሰብ መንዙማ እንደሚሉት ነው። አላህን ማወደስ፣ ፈጣሪን መለማመን፣ ነቢዩን ሰለላሁ ዐለይሂ ወሰለምን ማወደስ፣ እነኚህ ነገሮች በዚክር ይገለጻሉ። እዛ ቦታ ላይ ይህንን ዚክር ከ6ኛው ቀን ጀምሮ ያደርጉታል። 7ኛ ቀን ላይም ይሄው ይደገማል። አሁን በሸዋሊድ ዋዜማ በ7ኛው ቀን ማታ በልዩ ሁኔታ ማህበረሰቡ ሁሉ ስለሚወጣ ከሌላው ጊዜ በተለየ ከዋናው ይህ የሚደረግበት ከአዋጁ ውጭ መድረክ ይዘጋጃል። ሰፋ ባለ በሀረር መግቢያ በሮች ይሄ በዓል የሚደረገው በሁለቱ ነው። በሰሜን በኩል አሱሚ በሪም ይባላል። ቅድም አንተ በአማሪ 2 አይነት አገላለጽ አለው። በአደርኛም አለው በአማርኛም አለው። እኔ የምገልጽልህ አደርኛውን ነው። በአደርኛው አሱሚ በሪም ይባላል። እዛ ጋር የአው አቅበራ አድባር አለ። እዛ ቦታ ላይ ይከበራል። እንዲሁም ሳይመልቲነስሊ በአንድ ጊዜ በሀረር በምስራቅ በኩል ባለው መግቢያ በር በአርጎበሪ ሹሉም አህመድ የሚባል አድባር አለ። በእነኚህ በሁለቱ መሀል ነው የሚደረገው። ሁለቱ ቦታም በጣም ትልቅ አባቶች፣ እናቶች ዛኪሪን የምንላቸው እነኚህ ምን ይባላሉ? ነቢ ወዳዳ ይባላሉ፣ ዛኪሪን ይባላሉ። ይህንን መንፈሳዊ እንትን የሚመሩ ናቸው። ቅድም ያልነው ዚክርን እነሱ ይህንን እያስተባበሩ በዓሉን በደመቀ ሁኔታ ያከብሩታል። በበዓሉ መሀል እንዳልኩ ውዳሴ ነው። ባህል ላይ እረፍት አለ። በዚህ እረፍት ሲደረግ የሚያነቃቁ እንደ ሻሂ በቡና ቅጠል የሚሰራ ሀሸር ቁጥ የሚሉት አለ። እነሱ እንደገና በቡና ገለፈት የሚሰራ አለ። እንዳይደክማቸው እንዲያበረታቻቸው እነኚህ ይቀርብላቸዋል በእረፍት። እነሱ ደግሞ በዚህ በእረፍት ጊዜ ዱዓ ያደርጋሉ። የሚያደርጉት ዱዓ ምንድነው? ለሀገር ሰላም እንዲመጣ፣ ህዝቡ ካለበት ችግር ከጭንቀት እንዲላቀቅ፣ የታመመው እንዲሽር ምናምን ዱዓ ያደርጉና እንትኑ ዚክሩ በዚህ አይነት ሌሊቱን ሙሉ ነው የሚቀጥለው። በዚህ አይነት ያከብሩታል። በ7ኛው ቀን ማታ ደስ የሚለው ሁሉም ማህበረሰብ ይቀላቀላል። የሸዋሊድ የሚከበረው ጾታን ሳይለይ፣ እድሜን ሳይለይ፣ የማህበረሰብ ስታተስ ደረጃን ሳይለይ ሁሉም አክቲቭሊ የሚሳተፉበት በዓል ነው። ኢንጂነር ጥሩ አድርገው እንግዲህ የበዓሉን አከባበር መንገድ ገልጸውልናል። በጥሩ መንገድ ማለት ነው። ሰዓዲ አልረሳንሽም። እሺ እንግዲህ ኢንጂነርም ጀምረውታል። ጾታንም የማይለይ ነው። የሸዋሊድ የአደባባይ በዓል ነው። ከዛ ባሻገር ደግሞ ሴቶችም ሁሉም የማህበረሰብ ክፍል የእምነቱ ተከታይ በድምቀት የሚሳተፍበት ጓጉቶ የሚጠብቀው በዓል ነውና እስኪ ሴቶች እንዴት ነው የምትዘጋጁት? በዓሉ ላይ ያላችሁ ሚና እንዴት ነው? በምን አይነት መንገድ ታከብራላችሁ? ኦኬ
ሸዋሊድ ላይ ያው ሞር ኢንጂነር አቡበከር ገልጾታል። ሴቶች ላይ አሁን ወደ ሴቶች ስንመጣ ሴቶች በጣም ትልቅ ሚና ነው ያላቸው ሸዋሊድ ላይ ማለት ነው። ስፔሻሊ ያላገቡ ሴቶች እዛ ላይ ተውበው ሞር እንትን ብሎ የሚቀርቡበት አጋጣሚም ነው። ወደ ኋላ ስመለስ ደግሞ የሴቶች ሁለት ነው። አንዱ ያገቡ ሴቶች እናቶቻችን በአድባራቶች ላይ ቅድም እንደተገለጸው እነሱ መንዙማውን ኦር ያው ውዳሴውን ሲያረጉ ያው እኛም ስንቀመጥ መብላት መጠጣት ምናምን አለ። እሱን አዘጋጅተው ባህላዊም ይሁን ኤቭሪቲንግ እዛ አዘጋጅተው አቅርቦት የሚያደርጉ እናቶች አሉ። እንደተባለው አፍተር 3 days 3 ቀን በኋላ በዋዜማው ቀን በጣም ተውበው ሴቶች የሚቀርቡበት አጋጣሚ አለ። ፎር ኤግዛምፕል አለባበሱ አንዱ ይሄ ነው እና ብዙ አለባበሶች አሉ። ያገቡ ሴቶች የምትለያቸው ጉፍታ የሚባል አለ። ጉፍታ ማለት ሴት ልጅ አንዴ ካገባች በኋላ ጸጉሯ መታየት የለበትም። ያንን የሚያደርጉላት ያው ባገባችበት በ3ኛ በ2ኛ ቀን ትሸፈናለች። ይሄ ተሰንጥቆ ሁለት ቦታ ተከፍቶ ያኛው እንዲህ ተጠቅልሎላት ያው በዛ ጉፍታ ይባላል። ያንን ነገር ደግሞ የሚያደርጉት ያገቡት ሴቶች ናቸው ማለት ነው። ያላገቡት ደግሞ በዛ እኔ አሁን አላገባሁም ማለት አይደለም፣ ግን ጀስት እንትኑን ለማየት እንትን ነው። ሶ እዛ ላይ የሚያዩት ያሉት ሴቶች ሞር ደምቀው ተከብረው ፋሚሊ ጋር ነው። ብዙ ጊዜ ደግሞ ብቻቸውን አይላኩም፣ ሴት ወጣት ሴቶች ማለት ነው። እዛ ጋር አሁን የምትታጭበት አጋጣሚዎችም ይኖራሉ ከባህሉ ጋር የተያያዘ ማለት ነው። ደስ ይላል። የዛን ሰዓት ወንዱ መጥቶ አይደለም የሚያዋራት እሷን፣ እዛው ጋር ሆኖ ከሩቅ ያጠናል ማንነቷን፣ የማን ፋሚሊ ቤተሰብ ነች። ከዛ በኋላ ሽማግሌ የሚላከው ወሩ ያው ሞር አለ በእስልምና ጋር የተያያዘ ስለሆነ ካልቸራችን ብዙ ያው ወሩ የሰርግ የሚሰረግበት ወር ነው። ያው ሰርግ የሚደረግበት አንድ መውሉድ አለ፣ ሸዋል፣ አረፋ እና ሞር ደግሞ በዚህ ሰዓት ምንድነው ሰርጎች ይበዛሉ። ሴት የምትታጭበት የምታገባበት ሰዓት ይሆናል ማለት ነው። ባህሉ ላይ ደግሞ የምትታይበት የምትደምቅበት ባህሏንም አሳይታ ላይፏንም የምትቀይርበት አጋጣሚ ነው ማለት ነው። ከዛ በኋላ ከታጨች በኋላ እሺም እምቢም የማለት መብት አላት ወይስ እንዴት ነው? ያሽ አላት፣ እሱ አላት። ግን በዚህ አጋጣሚ ከሆነ ሞር ደስ ይላል። ታሪካዊ ነው፣ ከታሪኩ ጋር የተያዘ ነገር ስለሆነ ያው እንትን ነው። ግን ፍሪ ደግሞ የተጠበቀ ነው። ግን በዚህ አጋጣሚ ሆኖ በወሩ እንደ ካልቸሩ ቢሄድ ሁለቱም ቤተሰብ የሚደሰትበት አጋጣሚ ስለሚሆን ሞር አቴንሽን ተሰጥቶት እንደዚህ አይነት አጋጣሚዎችን ይጠቀማለን ማለት ነው። በዓላቶች የሚፈጥሩት የራሳቸው ድባብ አለ። በሌላ ቀን እኮ ቢሆን አንተ ዞር በል ሊባል ይችላል። ግን በሸዋሊድ ሲሆን በራሱ እናትም አባትም በዓል ነው፣ ደስ የሚል ጊዜ ነው፣ ተፈቃቅደዋል ይባላል። እንደው ወደ ኢንጂነር አቡበከር ልምጣና እስኪ እንደው አሁን መተጫጨቱ ምናምን ሲነሳ እኔስ መቼ ነው ለሸዋሊድ ሄጄ የሆነ ፈለግ ማረገው እያልኩ ነውና እስኪ ስለ ባህላዊ ጭፈራው ኢንጂነር ትንሽ እናውራ። ባህላዊ ጭፈራው ከሃይማኖቱ ጋር የተያያዘ ነው። የባህላዊ ጭፈራውን አባቶች፣ አዛውንቶች በተለይ የመጨረሻውን ቀን በአደባባይ ላይ በተዘጋጀው መድረክ ላይ እዛ ላይ ነው የሚመሩት። እነሱ ሙሪድ የሚባሉ አሉ። እነሱ ናቸው ተራውንም ሁሉን ነገር እያሳያዙ የሚመሩት። ወጣቶችም ሌሎችም ከበሮ በመምታት የሚያግዟቸዋል። ይህንን እያደረጉ መሀል ላይ ፓርቲስፔት ለማድረግ አባቶች ሲጨፍሩ እናቶች አይገቡም። ተራ በተራ ነው የሚጨፍሩት። እንደዛውም ወጣቶችም ተራ በተራ እየገቡ የዛ የመንዙማው ወይንም የዚክሩን እንትን በማጨብጠብ ከበሮ በመምታት እንደዛውም ድምቀት ለመስጠት በእጅ ከማጨብጨብ በተጨማሪ ከበል የሚባል አለ፣ በእንጨት የተሰራ እንትን እሱን እየመቱ በጣም ድምጽ ይሰጣል። በዛ ጭፈራውን ያደምቁታል። ባህላዊ ክዋኔዎችን፣ መንፈሳዊ ስነ ስርዓቶችን በእንዲህ ያሉ አደባባይ በዓላት ደምቀው የሚታዩበት ነው። ዘንድሮ ደግሞ የሀረሪ ከተማ እንደ ሌሎች ከተሞች የተለያዩ ኮሪደር ልማቶች የተሰሩባት፣ ቅርሶች እድሳት ጥገና የተደረገባቸው፣ በተለይ ጥንታዊ የሆኑና ቆየት ያሉ ጊዜያቸው በጣም ረጅም የሆኑ ቅርሶችም እንግዲህ በጣም አምረው እየታዩበት ባለ ወቅት ዘንድሮ የሸዋል ኢድ በዓል ተከብሯል። ሰአዲ የዘንድሮን ወይም ደግሞ ከዚህ በፊት ከኮሪደሩ በኋላ የተከበሩ በዓላት ድምቀቶችን እንዴት ታዘብሻቸው?
ያው ከኮሪደሩ በፊት ለማለት ነው መሰለኝ። ያው ከኮሪደሩ በፊት የነበረውና ያሁኑ ለየት የሚያደርገው እንደኔ ያው ሀረር በጣም ተውባለች፣ በጣም ደምቃለች። በየሚዲያዎች የምናየው እውነታ ነው። ሶ ምንድነው አሁን በዚህ አጋጣሚ ሸዋሊድን አንድ ለየት የማያደርገው እሱ ነው። ሌላ ቱሪስቶች ኤቭሪ ዋን ሲመጣ ባህሉን እንትን ለማድረግ ባህሉን ለማክበር ሲመጣ በዛው እግረ መንገዱን ጉብኝቶች አሉ። ካልቸራል እንትኖችን ባህሎችን የሚያዩበት አጋጣሚዎች አሉና በዛ ላይ ሞር እዛ አሁን አደጋሪ የምንለው አለ ማለት ያ ሙዚየሞች እሱ ጋር ሄዶ ብዙ እንትን ማለት አያስፈልገውም። በየመንገዱ በየጀጎሉ በ5 ብር ባህልን የሚገልጹ ነገሮች እንዳለ ውጭ ወጥተዋል። ውጪ ላይ እዛው ጋር ሆነሽ ድባቡንም እየተከታተልሽ ካልቸሩ ምን እንደሆነ መረዳት የሚችሉበት አጋጣሚዎችም ስለሆኑ ኮሪደሩ በዚህ አጋጣሚ ከሸዋሊዱ ጋር ሞር ድምቀትን ሰጥቷል ብዬ ነው እዚህ ጋር ማስቀመጥ ፈልገው ማለት ነው። ስለዚህ ሀረር ድሮም የፍቅር ሀገር ነው የምትባለው። በኮሪደሩ ውበት ደግሞ ሸዋሊድ ተጨምሮ ሌላ ድምቀትና ሌላ ውበት ሆኖላታል። በጣም ደስ ይላል። እንግዲህ ወደ ኢንጂነር አቡበከር ልምጣና ኢንጂነር ላይ ግን እንዴት ነው? ኢንጂነር ላይ በጣም የበረታ እውነት ነው ሲናገሩ ስለማይጠገቡ ደስ የሚሉ ሀሳቦች ስለሚያንሸራሽሩ ነው። እሺ ቀጥል። አመሰግናለሁ። እሺ እንደው እንደነዚህ አይነት የሸዋሊድ በዓል እንደው ማህበራዊ ፋይዳን በደንብ ከፍ አድርጎ ከማሳየት ባህልን ሊሆን ይችላል፣ እምነትን ሊሆን ይችላል፣ የአንድ ማህበረሰብ የበዓል አከባበርና እንዲሁም ደግሞ ያለውንም ግንዛቤ ከመጨመር አንጻር እንደው ስለ ሸዋሊድ ባህላዊ ወይም ደግሞ ማህበራዊ ፋይዳ አንጻር እንደው ጥቅሞቹን ጥቂት አንስተን መጫወት እንችላለን? አዎ ሸዋሊድ ባህላዊ በዓል ነው። ይህንን ስንል የሸዋልን ጾም ኢትዮጵያም ዓለም ያሉ ሙስሊሞች ሁሉም ይጾሙታል። ሸዋሊድን የሚያከብሩት ሀረሪዎች ብቻ ናቸው። ይሄ በመሆኑ ሸዋሊድን ዝእኛ ኢድ ይሉታል። የኛ ኢድ የሀረሪዎች አደ ኢድ ይሉታል። የባህል ኢድ ለማን ለሀረሪዎች እና በሸዋሊድ የሚታየው የሀረሪዎች ባህል ነው። አለባበሱ ከእናቶች ጀምሮ እስከ ሕፃን የተለያየ የባህል አለባበሶች ታያለ። የባህል ክንዋኔዎች እናያለን። እንደዛውም ምግቦቹ በባህሉ ቀን የሚሰሩ እነኚህ ሁሉ የባህሉ መገለጫ ነው። እንደምታውቀው የሀረሪ ሕዝብ እንግዳ ተቀባይ ነው እና በዛ በእንግዳ ተቀባይነቱ በተጨማሪ አሁን ኮሪደር ልማትም ሲጨመር ሕዝቡን ሞር አትራክት እያደረገው ነው። የሀረሪ ሕዝብ ማንኛውንም እንግዳ እንደየጸባዩ እንደየቋንቋው ነው የሚቀበለው። ይህም ማለት የምንድን ነው? በአካባቢው ያለው ሕዝብ የኦሮሞ ወንድሞቻችን ሲመጡ በኦሮምኛ ነው የሚያናገራቸው። ከሶማሌ የሚመጡትም በሶማሊኛ ነው። ላንግስቲክ ሕዝብ ነው የሀረር ሕዝብ ከራሱ ከሀረሪ ቋንቋ በተጨማሪ እንደዛውም እንግሊዘኛ ቋንቋ መጨመር ይችላሉ። በአረብኛ ቋንቋ መግባባት ይችላሉ። ስለዚህ አንዱ የዚህ የሸዋሊድ ትልቁ ጠቀሜታና ለህብረተሰቡ የሚሰጠው የባህል እሴት ምንድን ነው? ማህበራዊ መስተጋብር ከአካባቢው ህዝብ ጋር ከውጭ ከሚመጣው ጋር። አሁን ከአዲስ አበባ ብዙ ሰው ነው የወረደው። ከአዲስ አበባም ከሌላ ቦታም ሁሉንም ተቀብሎ በቋንቋቸው ማስተናገድ ይችላሉ። በዚህ ላይ ደግሞ በአሁኑ ጊዜ ሀረር አምራ ተውባ ኮሪደር ልማቱ በጆጎል ውስጥ እያንዳንዱ እነኛ የጆጎል መንገዶች አምሮ ተውቦ የሀረርን ባህልና ጌጣጌጥ ቅርስ በሚገልጹ ሁኔታዎች ተውቦ እንግዶችን እየተቀበሉ ነው። እንግዲህ ኢንጂነር ቀደም ሲልም እንዳነሱት እንግዲህ የሸዋሊድ በዓል ለሀረሪም ለከተማውም ለህዝቡም በተለያዩ በኢኮኖሚያዊም በማህበራዊም በሃይማኖታዊም በመንፈሳዊ ስርዓት በተለይ ደግሞ እርስ በርስ ከመተዋወቅ አብሮ ከመገናኘት አደባባይም ስለሆነ በርከት ያሉ ጥቅሞች እንዳሉ ተነገሩን። እንዲህ ያሉ በዓላትን በተለይ ሸዋሊድን በቀጣይነት አሁን ባለበት መንገድና ደግሞ ከፍ ባለ ሁኔታም እንዲከበር ምን መደረግ አለበት የሚለውን አጠር አድርጋችሁ ብትነግሩን ደስ ይለኛል። ኦኬ፣ ምንድነው አሁን ሸዋሊድ ለምን ይከበራል የሚለው አንዳንድ ሚስኮንሰፕሽኖች ይኖራሉ። ግን ዋናው ምንድነው ይሄ ኦፕን በዓል ነው። ሁሉንም የሚጋብዝ ሁሉንም የሚያሳትፍ በዓል ስለሆነ ማንኛውም ህዝብ ዳውት ያለውም ከሆነ ማወቅ የሚፈልግም ስለ በዓሉ በየአመቱ በሸዋሊድ ይከበራል።
ሀረር ላይ መጥቶ የበዓሉ ተሳታፊ በመሆን ስለ በዓሉ ምንነት፣ ስለ ሀረሪ ህዝብ ባህል ባክግራውንድ፣ ስለ ጥንትንትኑ ታሪኩም እነኚህን ነገሮች ሁሉ የማወቅ እድል አለው። ስለዚህ እኔ መላውን የኢትዮጵያ ህዝብ ሸዋሊድ በሚኖርበት ጊዜ ሀረር ላይ ተገኝቶ በዓሉን አብሮ በአንድነት እንድናከብር ጥሪዬን አሳልፋለሁ። ሰዓዲ መጨመር ትችያለሽ? ዘሴም አንድ ነው። ባህሉ እንዳለሽ የእንትን ነው የድል በዓል ነው። ሸዋሊድ ሁሉም ሙስሊም ጾምን አስከትሎ ኢድን አስከትሎ 6 ቀን ይጾማል። ግን አከባበሩ ላይ ልዩ የሚያደርገው ለሀረሪዎች የድል በዓል ነው። የድል በዓል ማለት ኢማም አህመድ ከአሚሮች 74 አሚሮች አሏት። ከእነሱ ውስጥ አንዱ ድልን ያገኙበት ነው። ለዛ ነው አሁን ሁለት አድባራቶች ላይ አንዱ አው መቅበራ አንዱ ሽሉም አህመድ የተባለው ሽሉም አህመድ ላይ በሳቸው ስም ነው የተሰየመው እና ለየት ያለ መንዙማ አንዱ ከሁሉም ከሸዋሊድ የሚባሉት ሸለሜው አላህ ኢማሙ ሸለሜው አላህ ይባላል። ማለት ሸለመው ድልን አጎናጸፈ ለማለት ነው። እና ያንን ነገር ሌሎቹ አሁን 6ቱን ቀን ጾሞ ኢድን የማያከብሩ ብዙ አሉ። ይሄንን ከኛ ደግሞ ለየት የሚያደርገው የድል በዓልም ነው የባህልም ነው። ሶ ያንን ነገር ሞር እንትኑን ለማወቅ ሰው መጥቶ ከኛ ጋር አክብሮ ብዙ ነገር መማር የሚችልበት አጋጣሚም ስለሆነ ያው ክፍት ነው በራችን። ዌልካም እንላለን ማለት ነው። ወደ ሀረር እንላለን በፍቅር ደስ ይላል። እኛ እንግዲህ እንኳን አደረሳችሁ በዓሉን ላከበሩ በሙሉ እንኳን አደረሳችሁ ማለት እንወዳለን። ከኢንጂነር አቡበከር ካሚል ሸሪፍ የሀረሪ ተወላጅ እንዲሁም ደግሞ ሰዓድ አብዱራህማን የአዲስ አበባ የሀረሪ ዲያስፖራዎች የልማት ማህበር ምክትል ፕሬዚዳንት ጋር ስለ ሸዋሊድ፣ ስለ ሀረር፣ ስለ አከባበሩ በደንብ ቆንጆ ጊዜ ያሳለፍን፣ ጥሩ ሀሳቦችን አንሸራሸርን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ። የዛሬ ዓመት ደግሞ ከሁለታችሁም ጋር ሀረር እንደምንገናኝ ደስ ይለናል። በጣም ደስ ይለናል። ያንሰብከው ነገር የለም አይደል? ሌላ በዓሉን ከማክበር አንቺ ማስበው በጣም ደስ ይለናል። እናመሰግናለን። የነበረን ቆይታ በጣም ደስ ይል ነበረ። እናመሰግናለን። ተመልካቾቻችን ቆይታችን ይቀጥላል። አሁንም በያላችሁበት መልካም ጊዜ ይሁንላችሁ። አብራችሁ